ይባላል የዩቲዩብ ቻናል ነው። በዛሬው ቪዲዮ የምናየው ደግሞ እንዴት ነው ለሪሰርች ዲፌንስ የምንዘጋጀው የሚለውን ነገር እናያለን። ሶ ሃው ቱ ፕሪፔር ፎር ሪሰርች ዲፌንስ፣ የሰራነውን ሪሰርች ዲፌንስ ስናደርግ እንዴት ነው መዘጋጀት ያለብን፣ እንዴት ነው ፓወርፖይንቱን የምናዘጋጀው፣ ምን ነገሮች ናቸው መካተት ያለባቸው የሚሉትን ነገሮች እሱን አውትላይኑ ነው የምናየው ማለት ነው። ሶ መጀመሪያ ላይ ያው የዩኒቨርሲቲያችን ሎጎ እዚህ ጋር መግባት ይጠበቅበታል። ሶ የዩኒቨርሲቲው ሎጎ እና ስም ይቀመጣል ማለት ነው እዚህ ጋር። ከዛ የሪሰርቻችን ታይትል ይጻፍና ይቀመጣል። ከዛ በግሩፕ ከሆነ የሰራ ነው የግሩፕ ሜምበሮቹ ስም ይቀመጣል። ከዛ አድቫይዘር ካለ ወይ ማለት የአድቫይዘራችንን ስም እናስቀምጣለን። ከዛ እዚህ ጋር ወሩን፣ ቀኑና ዓመተ ምህረቱ ይቀመጣል ማለት ነው። ዜን ወደ ዋናው ስንገባ፣ ወደ ቦዲው ስንገባ እዚህ ጋር የሚያካትታቸው ፕሬዘንቴሽኑ አጠቃላይ የሚኖሩት ቻፕተር 1 ላይ ወይም ደግሞ ኢንትሮዳክሽን ብለን ባክግራውንድ እናስገባለን። ሪሰርች ባክግራውንድ ኦር ፕሮብሌም ባክግራውንዳችን በአጭሩ እስከ 2 ስላይድ ድረስ በአጭሩ ጭምቅ አድርገን ሌላውን ነገር በቃላችን በገጽ ማስረዳት ያለብን ሰው ባክግራውንድ 2 ስላይድ የሚሆን። ከዛ ስቴትመንት ኦፍ ፕሮብሌም አለ እዚህ ጋር ምንድን ነው ማለት የሚጠበቅብን አይዴንቲፋይ ያደረግናቸው ሪሰርች ጋፖች አሉ። እነሱም ባጭሩ መግለጽ እና ማስቀመጥ። ሶ ውሃ የሚል ጥያቄ ነው እዚህ ጋር መመለስ ያለብን። ሶ ለምንድን ነው ሪሰርቹን የምንሰራው ምክንያቶቹን መዘርዘር ነው። ሶ እነሱን ባጭሩ ማስቀመጥ አለብን። እዛ ኦብጀክቲቭ፣ ጀነራል ኦብጀክቲቭ እና ስፔሲፊክ ኦብጀክቲቮቹ መቀመጥ አለባቸው። ዜን ሃይፖቴሲስ ወይም ደግሞ ሪሰርች ኩዌስችን ኳሊቴቲቭ ከሆነ ሪሰርች ኩዌስችን ኤንድ ኳንቲታቲቭ ከሆነ ደግሞ ሃይፖቴሲስ እናስቀምጣለን ማለት ነው። ዴን ቻፕተር 2 ጋር ስንሄድ ያው ኮንሴፕቹዋል ፍሬምወርክ ካለው ሪሰርቻችን እሱን ነገር አጠቃላይ የሪሰርቹን ሀሳብ እንዲገልጽልን እሱን እናስቀምጣለን። ከዛ ወደ ቻፕተር 3 ነው የምንሄደው። እዚህ ጋር ስንሄድ ደግሞ ያው እንግዲህ ሜቶዶሎጂዎች አሉ። እነሱን ባጭሩ በቪዥዋል በሆነ በግራፊክስ በሆነ መንገድ ሜቶዶሎጂያችንን፣ ሪሰርች አፕሮቻችንን፣ ዲዛይናችንን፣ ሳምፕሊንጋችን፣ ፖፑሌሽኑ ምኑ ባጭሩ በግራፍ ማስቀመጥ ይጠበቅብናል። ከዛ ሪዛልታችንን ዲስከስ ማድረግ ነው። ዴን ኮንክሉዥን ኤንድ ሪኮመንዴሽን መጨረሻ ላይ እናስቀምጣለን ማለት ነው። ሶ እነዚህ መካተት ያለባቸው ፖይንቶች ናቸው ማለት ነው። ከዛ ይሄን በምሳሌ እናየዋለን። በምሳሌ እነዚህን ነገሮች እናያለን ማለት ነው። ሶ እዚህ ጋር የዩኒቨርሲቲው ሎጎ ገብቷል። ከዛ ሪሰርች ታይትሉ እዚህ ጋር ተቀምጧል። እዛ የሰራው ሰው እዚህ ጋር አለ፣ የአድቫይዘር ኔም አለ ማለት ነው። ዘን ወሩና ዓመተ ምህረቱ ባጭሩ ተቀምጧል ማለት ነው። ከዛ እዚህ ጋር ኢንትሮዳክሽን ብሎ እንግዲህ ባክግራውንድ ኦፍ ዘ ስተዲ አንድ ስላይድ አለ፣ እዚህ ጋር 2 አሉ ማለት ነው። ባጭሩ ነው ያስቀመጠው። በተቻለ መጠን እዚህ ጋር ፎንት ሳይዙ ፓወርፖይንት ስናዘጋጅ የምንጠቀመው ፎንት ሳይዝ ከ24 እስከ 28 ቢሆን ሞር አሪፍ ይሆናል ማለት ነው። ከ24 እስከ 28 ካነሰ ከተባለ 24 የቀረ 28 ቢሆን ሞር አሪፍ ነው። ሶ በዚህ መንገድ ከዛ ስቴትመንት ኦፍ ፕሮብሌሙ አለ እዚህ ጋር። ስቴትመንት ኦፍ ፕሮብሌሙን ያው ባጭሩ ለምንድን ነው ይሄን ሪሰርች መስራት ያስፈለገበት ምክንያት ሶ 1 2 3 4 ምክንያቶችን አስቀምጧል ማለት ነው። ሶ በዚህ ባጭሩ ማስቀመጥ ነው። ሪሰርቹ ጋር እንግዲህ 2 ፔጅ 1 ፔጅ ከምናምን ሊሆን ይችላል። ነገር ግን እዚህ ጋር እንደዛ ነው መቀመጥ ያለበት። ኦብጀክቲቭ ጋር ስንመጣ ጀነራል ኦብጀክቲቭ ኤንድ ስፔሲፊክ ኦብጀክቲቭ ብለን ማስቀመጥ አለብን። ሶ አንድ ጀነራል ኦብጀክቲቭ አለው። ስፔሲፊክ ኦብጀክቲቭ 1 እዚህ ጋር 2 3 4 5 6 አሉት ማለት ነው። ኤንድ ሪሰርች ሃይፖቴሲስ አለ እዚህ ጋር ቢኮዝ እዚህ ጋር ምንድነው ሪሰርቹ ኳንቲቴቲቭ ነው ወይም ደግሞ ነምበሪካል ዴታዎችን ነው የሚጠቀመው። ሶ ኳንቲቴቲቭ ስለሆነ ሃይፖቴሲስ ነው የጠቀመው። ኳሊቴቲቭ ከሆነ ሪሰርች ኩዌስችን የሚጠቀሙ ይኖራሉ ማለት ነው። ሶ እዚህ ጋር ስፔሲፊክ ኦብጀክቲቭ ጋር ኮረስፖንደንት የሆኑ ወደ 6 የሚደርሱ ሃይፖቴሲሶች አሉት። ከዛ ሲግኒፊካንስ ኦፍ ስተዲ ይታወቃል። ቢገባም ችግር የለውም፣ ባይገባም ያን ያክል ነው። ብንጠየቅ መመለስ ስለምንችል
ስኮፖቹ ከዛ እንደዛ ብለዋል ማለት ነው። ከዛ ዴሊሚቴሽን ኦር ስኮፕ ኤሪያ ኦፍ ምንድነው በኤሪያ ደረጃ የት ቦታ ነው የተሰራው፣ በሜቶዶሎጂ ደረጃ የሚሉት ነገሮች አሉ። እነዚህንም በቃላችን መናገር እንችላለን ወደፊትም ፕሬዘንት ስለምናደርጋቸው። ከዛ ኮንሴፕቹዋል ፍሬምወርክ አለ ማለት ነው። አጠቃላይ ሪሰርቹ ይሄ ነው የሚለው ነገር የሚያሳየልን ነው። የሪሰርቻችንን ሀሳብ ባጭሩ የምናስረዳበት ኮንሴፕቹዋል ፍሬምወርኩን በዚህ መንገድ ማስቀመጥ ይጠበቅብናል። ከዛ ሜቶዶሎጂዎች ጋር ስንመጣ እንግዲህ በዚህ መንገድ ነው የምናስቀምጣቸው። በግራፍ ሲሆን እንደዚህ ነው። ሪሰርች አፕሮቻችሁ ምንድነው? ኳንቲቴቲቭ ሪሰርች አፕሮች ለምን እሱን ማረጣችሁ የሚለውን ነገር ነው እንግዲህ መመለስ ያለብን ዲፌንስ ላይ ማለት ነው። ከዛ እዚህ ጋር ሪሰርች ዲዛይን፣ ኤክስፕላናቶሪ ኤንድ ዲስክሪፕቲቭ ለምን የሚሉትን እየመለስን ነው እንግዲህ የምናወራው ማለት ነው። ከዛ ዳታ ኮሌክሽን ቴክኒክ ፕራይሜሪ ኤንድ ሰከንዳሪ፣ ታርጌት ፖፑሌሽናችሁ ማን ነው? እናንተ ታርጌት ፖፑሌሽናችሁን ትናገራላችሁ። ለምሳሌ የዚህ ሪሰርች ከስተመሮች ኤንድ ማኔጀሮች ናቸው ይላል። ሳምፕሊንግ ፍሬማችን ማለት ሊስቱ ማለት ነው። የሳምፕሊንግ ፍሬም ማለት ሳምፕል የምንወስድበት ሊስት ኦፍ ፖፑሌሽን ነው ፍሬም የሚባለው። ካላችሁ አላችሁ፣ ከሌለ የለም። ኤንድ ሳምፕሊንግ ሳይዝ ኤንድ ቴክኒኩ ምንድነው? ሳምፕሊንግ ሳይዝ እዚህ ጋር ኮንቬኒየንስ ፐርፐዚቭ ሳምፕሊንግ ቴክኒክ ኤንድ ሳምፕሊንግ ቴክኒክ ሳምፕል ሳይዝ ቴክኒክ የወሰደበት ደግሞ ዲተርማይን የተደረገበት ሳምፕል ሳይዝ ይሄ ፎርሙላ አለ። ኤንድ ሜትድስ ኦፍ ዳታ አናላይሲስ፣ ዲስክሪፕቲቭ ስታቲስቲክስ ኤንድ ዲስክሪፕቲቭ ኤንድ ኢንፈረንሻል ስታቲስቲክስ ተጠቅሟል። ሶ እነሱን ይላል ባጭሩ ማለት ነው። ከዛ እዚህ ጋር ሞዴል ተጠቅመን ከሆነ የሞዴሉ አሳብሽን ይኖራሉ። ሶ እነሱን ነገር እንናገራለን። ሪላያቢሊቲ ቫሊዲቲ ቴስት ካለ እነሱን እንናገራለን። ኢንስትሩመንቶች አሉ እዚህ ጋር ኤንድ ሪግ እዚህ ጋር ነው እንግዲህ ሞዴል ካለን እንግዲህ ስለ ሞዴላችን አሳብሽኖቹ መሟላታቸውን ፉልፊል መሆናቸውን መግለጽ ይጠበቅብናል። እዚህ ጋር ለምሳሌ እዚህ ጋር 6 አሳብሽኖች አሉ እነሱ ተሟልተዋል ይላል። ከዛ አናላይቲክስ ጋር ነው የምንመጣው። እዚህ ጋር ኮሪሌሽን አናላይሲስ አለ። ፖዚቲቭ ኤንድ ኔጌቲቭ የሆነ ሪሌሽንሺፕ በመኖራቸውን ኮሪሌሽን አናላይሲስ ተሰርቷል። እሱም ባጭሩ ይገለጻል። ከዛ እዚህ ጋርም የተለያዩ ሜትሪክሶች አሉ እነሱንም ስለነሱ ባጭሩ። ከዛ ሞዴል ፊት ያው እንደየ ሞዴላቸው እንግዲህ እናንተ ጋር ላይ ኖር ይችላል ማለት ነው። ከዛ ሰመሪ ሃይፖቴሲስ ምን ተደርጓል፣ ቴስት ተደርጓል። ያው እንግዲህ ሪዛልቱ ጋር እየመጣ ነው ማኑ ዲስከስ እያደረገ ነው። እዚህ ጋር ያሉትን በሙሉ ዲስከስ እያደረገን ነው የመጣ ነው። እዚህ ጋር አናላይስ እያደረግን ሲመጣ ይሄ መጥቷል፣ ይሄ እንደዚህ ነው እያልን ዲስከስ እናደርጋለን። ከዛ ኮንክሉድ ይደረጋል ነው ሰመራይዝ ይደረጋል። ሃይፖቴሲሳችን የመጀመሪያው ሃይፖቴሲስ እንግዲህ አክሴፕት ተደርጓል፣ ሁለተኛውም አክሴፕት ተደርጓል፣ ሶስተኛውም አክሴፕት ተደርጓል። ሁሉም አክሴፕት ተደርጓል ማለት ነው ሃይፖቴሲሶቹ። ዜን ፋይናሊ እንግዲህ አጠቃላይ እንግዲህ እነዚህ ቫሪያብሎች ይህን ቫሪያብል ላይ ስትሮንግ የሆነ ኢምፓክት አላቸው፣ ይሄኛው ግን ዊክ የሆነ ኢምፓክት አለው፣ ይሄኛው ግን ሞዴሬት የሆነ ኢምፓክት አለው። የተጠቀምናቸው ኢንዲፔንደንት ቫሪያብሎች 76% ዲፔንደንት ቫሪያብሉን ኤክስፕረስ አድርገውታል፣ ገልጸውታል ምናምን እያል ኮንክሉዥን ባጭሩ እናስቀምጣለን ማለት ነው። ከዛ ወደፊት ወይም ለድርጅቱ ወይም አጠቃላይ ሪኮመንዴሽን ወይም ደግሞ ምልከታችንን እናስቀምጣለን። ሪኮመንድ የምናደርገው የምንጠቁመው ነገር ካለ እሱን ባጭሩ እናስቀምጣለን። እዚህ ጋር እንግዲህ ማክሲመም 2 ስላይድ ቢሆን አሪፍ ነው። ከዛ ፊውቸር ሪሰርች ዳይሬክሽን እናስቀምጣለን። ወደፊት በዚህ ዙሪያ ሪሰርች መስራት የሚፈልጉ ሰዎች በምን ዙሪያ ቢሰሩ ጥሩ ነው ብለን የሚለውን ነገር ከኛ ሪሰርች አንጻር ከዚህ በፊትም ካሉት ሪሰርቾች አንጻር ወደፊት የሚሰሩ ሪሰርቸሮች እዚህ ቦታ ላይ ቢሰሩ የተሻለ ሪሰርች ሊኖር ይችላል ብለን ሀሳባችንን እንገልጻለን ማለት ነው። ሶ አጠቃላይ በዚህ መንገድ ለዲፌንስ ራሳችንን እና ሪሰርቻችንን ማዘጋጀት እንችላለን ማለት ነው። ሶ ምን ጠየቃቸው ጥያቄዎችስ ምን ሊሆኑ ይችላሉ ነው? አሁን በዚህ መንገድ ሪሰርቻችንን ዲፌንስ እናደርግ እንችላለን። ነገር ግን ምን ጠየቃቸው ጥያቄዎች ቢኖሩስ ነው ምን ሊሆኑ ይችላሉ የሚለውን እዚህ ጋር እናያለን ማለት ነው። ሶ አሁን ሪሰርች ዲፌንስ ስናቀርብ ልንጠየቅባቸው የምንችላቸው ጥያቄዎች ባጭሩ እነዚህ ሊሆኑ ይችላሉ። ሶ ከነዚህ አብዛኛውን ጊዜ አይወጡም።
ሌሎች ሊሆኑ የሚችሉበትን አጋጣሚ ካለ ከራሳችን ካገላለጻችን ተነስተው ሊጠይቁን ይችላሉ። ዝም ብለን የማይመለከተንን ጉዳይ ማውራት ያልገባንን ጉዳይ ብዙ ጊዜ ከመናገር መቆጠብ አለብን። አብዛኛውን ጊዜ የገባንን ግልጽ የሆነውን ነገር መናገር አለብን። ከዛ ባለፈ የሚሰጠኑን ኮሜንቶችን መቀበሉ የተሻለ ነው የሚሆነው ከኤግዛሚነሮች ጋር ማለት ነው። ለምሳሌ ቻፕተር 1 ላይ ስለ ስቴትመንት ኦፍ ፕሮብሌም ምን ጥያቄ ሊነሳ ይችላል ነው። እዚህ ጋር ለምሳሌ ለምንድን ነው ይህን ታይትል የመረጣችሁት ልንባል እንችላለን። ጽፋ ነው ይሆናል ምናምን ግን ይጠይቁናል። እኛ መስራታችንን እኛ እንደሰራ ነው እንደተረዳ ነው ለማወቅ ማለት ነው። ለምንድን ነው በዚህ ታይትል ዙሪያ መስራት የፈለጋችሁት? ኤንድ ከሪሰርች ስቴትመንት ኦፍ ፕሮብሌም ጋር ተያይዞ ደግሞ ያሉ ኖሎጂዎች ጋፖች አሉ ብለናል። አይዴንቲፋይ እያደረግናቸው እነሱን ሊጠይቁን ይችላሉ። እነሱን በግልጽ ማወቅ ይጠበቅብናል። ይህንን ሪሰርች የምሰራ ነው ለምንድን ነው ምን አይነት ኖሎጂ ጋፕ ለመሙላት ነው እኛ ይህንን ሪሰርች ኮንዳክት ያደረግነው የሚለውን ነገር ማወቅ አለብን። ከዛ አንጻር እነዚህ ሁለቱን ልንጠይቅ እንችላለን። ከዛ ሪሰርች ኦብጀክቲቫችን ምናልባት ሪሰርች ለምሳሌ ሪሰርች ሃይፖቴሲስ እና ሪሰርች ኩዌስችን ልዩነቱ ምንድነው እንባል እንችላለን። እንደዚህ ያለ ሌላው ሪሰርች ሜቶዶሎጂ ነው። እዚህ ጋር ቻፕተር 3 ላይ ነው። እንግዲህ ቻፕተር 3 ላይ የምንጠየቃቸው ቴክኒካል ጥያቄዎች አጠቃላይ ሪሰርቻችን ጥሩ ከሆነ ማለት ነው የምንጠየቃቸው ጥያቄዎች ናቸው። መጀመሪያው ሪሰርች አፕሮቻችሁ ምንድነው? ለምን መረጣችሁት ነው ባጭሩ። ይህን ሪሰርች አፕሮች ለምን መረጣችሁ? ሌላ ብትጠቀሙስ ምን ችግር አለው ነው ጥያቄው የሚሆነው። ምክንያታችንን መዘጋጀት ይጠበቅብናል ማለት ነው። ሁለተኛው ሪሰርች ዲዛይን ለምሳሌ ዲስክሪፕቲቭ ኤክስፕላናቶሪ ምናምን እያል ሊስት እናደርጋለን። ለምን መረጣችሁ ይህንን ነው ጥያቄ የሚሆነው እንጂ መጠቀም መብታችን ነው፣ ግን ምክንያታችንን ማወቅ አለብን። ሌላው ሳምፕሊንግ ላይ ምን አይነት ሳምፕል ነው የተጠቀምነው? ይህን ሳምፕል ለምን መረጣችሁት? ለምን ሌላ ሳምፕል አልመረጣችሁም? ሞዴሎችም ጋር ሞዴል ተጠቅመን ከሆነ ላይኖረው ይችላል። አንዳንድ ጊዜ ስፔሻሊ ዲግሪ ላይ ከሆነ ሞዴል ላይኖረው ይችላል። ነገር ግን ካለው ለምን ይሄ ሞዴል ተጠቀማችሁ የሚለውን ነገር ይጠይቁናል ማለት ነው። እነዚህ ነገሮች በሙሉ ቀድመን ተዘጋጅተን መግባት ይጠበቅብናል። ሌላው ፋይንዲንግ ነው። ከፋይንዲንግ ደግሞ የተለያዩ ጥያቄዎች ልንጠየቅ እንችላለን ከፋይንዲንግ አንጻር። ስለዚህ የሚጠይቁን ለምሳሌ ምን ማለት ነው ይሄ ማለት ምን ማለት ነው? ለምሳሌ ቅድም 0.76% የሚል አለ መጨረሻ ፋይንዲንግ ላይ ያ ማለት ምን ማለት ነው ይለናል። ቫሪያብሎቹ ኢንዲፔንደንት ቫሪያብሎቹ ዲፔንደንት ቫሪያብሉን በ70% ያህል ገልጸውታል። 76% ገልጸውታል። 24% ግን አልገለጹትም። ስለዚህ ሌሎች ቫሪያብሎች መካተት አለባቸው ማለት ነው። እንደዚህ ስለዚህ ያገኘናቸው እያንዳንዱ ሪዛልቶች ትርጉማቸው ምንድን ነው? ስለ ክሮምባች አልፋ ልንጠየቅ እንችላለን። እንደዚህ ስለ ሞዴል ካለው ስለ ሞዴሉ አሳብሽኖች ወይም ደግሞ መላምቶች ልንጠየቅ እንችላለን ማለት ነው። እነዚህ ናቸው አጠቃላይ ከዚህ ወጣ ያለ ጥያቄ ልንጠየቅበት የምንችላቸው ምክንያቶች። እንዳልኳችሁ ከኛ ርዕስ ውጭ ወይም ደግሞ ዝም ብለን ግራ ያልገባን ነገር ኑሮ እያለ ዝም ብለን ድንገት ከዘባረቀን እንጠየቃለን። ነገር ግን አብዛኛውን ጊዜ የምናውቀውን ስለሆነ የምንጠየቀው መጀመሪያ ጥያቄውን በስርዓት ማዳመጥ ተረጋግተን በኮንፊደንስ እና ከዛ ምላሾችን በገባን ቋንቋ ለመመለስ መሞከር የተሻለ ነው ተብሎ ይታሰባል ማለት ነው። አጠቃላይ ይህንን ይመስላል ባጭሩ። ሌሎች ሀሳቦች ካሏችሁ ኮሜንት ላይ ያስቀምጡልኝ፣ ቀጣይ እሰራላችኋለሁ ማለት ነው። አመሰግናለሁ።